ሰላም የተወደዳችሁ የጉብዝናዬ ቤተሰቦቼ እንደምን ሰነበታችሁልኝ? ይህ ጉብዝናዬ የተሰኘው ሳምንታዊው የቴሌቪዥን ፕሮግራማችን ነው። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሰን ማለት ፈልጋለሁ። ዛሬ እንግዲህ ልዩ የበዓል ፕሮግራሜን ደግሞ ይዤላችሁ ቀርብ ያለው የዛሬው እንግዳዬ እጅግ የምትወዱት የምትባረኩበት ብዙዎቻችሁ በዝማሬውም በቃል አገልግሎቱም ደግሞ እየተባረካችሁ እየተጽናናችሁበት የምትገኙት ፓስተር ዘማሪ ዳንኤል ጥላሁን ይሆናል። ከሱ ጋር ድንቅ ቆይታ ነው የምናደርገው። ታምራት ሞቲ ፕሮግራሙን ደግሞ አዘጋጅቼ ወደ እናንተ ማቅረቤን እቀጥላለሁኝ። የትም እንዳትሄዱ። መልካም በዓል ይሁንላችሁ። ይህ ጉብዝናዬ ነው። ቀጥታ ወደ እንግዲህ አልፋለሁ። አብራችሁኝ ነው። ፓስተር ዳኒ እንኳን ደህና መጣልኝ። እንኳን ደህና ቆየኝ። በጣም አመሰግናለሁ። ተባረክልኝ። ፓስተር ዳኒ ሲታሰብ ብዙዎቻችን እየዘመርን የመጣንበት አሁንም የምንዘምርበት ጌታን የምንባርክበት ድንቅ ዝማሬ አለና አንዳንድ ጊዜ መዝሙሮቹ ይታወቁና ዘማሪው ግን አይታወቅም አይደል? ብዙ ጊዜ በኢትዮጵያ እንደዛ አይነት ነገሮች አሉ አይደል? እጄን ከፍ አድርጌ ወደ አንተ አነሳለሁ፣ ረሃቤም ጥማቴ ናፍቆቴም አንተን ነው፣ በሕይወት ያክብረው ኢየሱስን አድምቀው፣ ጌታ መንፈስ ቅዱስ እፈልግሃለሁ እፈልግሃለሁ። በጣም በሚገርም ፒች ነው። ዘማሪ እንደሆን ቆይ እንደነበር ያስታውቃል። እንዴት ነኝ ግን? በጣም ቆንጆ በእውነት አስገባሁ አይደል? የቶሎቢ በጣም ደስ የሚል ዳንዬ፣ በጣም ነው የምንወድ። ብዙዎች ፓስተር ዳንኤል ጥላሁን የሚለውን አያውቁም። ዳኒ ብሉዝን ነው የሚያውቁት። ያው በብዛት የብሉዝ ዝማሬዎችን ስለምታቀርብ ማለት ነው። እጅግ የምንባረክብህ የምንወድህ የምንጽናናብህ አገልጋያችንና እግዚአብሔር ዘላለምን ይባርክ ዳንዬ። አሁን የትንሣኤ በዓል ነው። በጉብዝናዬ ፕሮግራም ደግሞ አንተን እንግዳ አድርጌ ስጋብዝ ከዚህ ከትንሣኤ ሀሳብ ጋር ደግሞ ጨዋታዎችን እንጫወታለን፣ እግዚአብሔርን እንባርካለን። ትንሣኤ መነሳት እንደመሆኑ መጠን ደግሞ እግዚአብሔርን ባርከን አደናንቀን ፕሮግራማችን ብንቀጥል ምን ይመስላል? በጣም በትልቅ ደስታ አይደል? እስቲ ከምትወዳቸው ዝማሬዎች መልእክት ከሆኑት መካከል አንዱን ደግሞ በመዘመር እንጀምራ። ትንሣኤን በተመለከተ ነው። ያ ትንሽ በጊታር ልበላት። ደስ ነው የሚለን ደግሞ እግዚአብሔር ባርኮዋል እኮ በዝማሬ ብቻ አይደል፣ በሙዚቃው ጌታ። ስንት ሙዚቃ ትችላለህ ዳንዬ? እንግዲህ ያው ሞካክራለሁ ብዙ ነገሮች፣ ጊታርም ፒያኖም ሞካክራለሁ። ቢሆንልኝ እስቲ ደግሞ ድራም ሞካክራለሁ። ባለብዙ ጸጋ ደስ ይለኛል። እግዚአብሔር ይመስገን። ጌታ ይባረክ። ከኔ አንድ መዝሙር ደስ ይበለን 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 አሃ የአባትን ክብር በልጇ አየን፣ ቃል ሥጋ ሆኖ ተገልጦልን በሰው ያልታሰብ ታናናሾቹ ቀዳሚ ሆንን በምስራችሁ። ለመንግሥቱ ስፋት ለሰላሙም ብዛት ፍጻሜ የሌለው የዘላለም አባት ድንቅ መካር አምላክ አያለው ልዑልን መንግሥቱም በፍትህ በጽድቅ ጸንቷል። ከግዛት ከስልጣን ከኃይል ከጌትነት ከሁሉም በላይ ነው ሁሉን ባስገዛለ ሙታን
የነበርነውን ሕያዋን አረገን። በምሕረቱ ብዛት በጸጋው ታደገን። ደስ ይበለን 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 ደስ ይበለን። አሃ ከአቤል በሚልቅ በመርጨቱ ደም ስርየት አገኘን ለዘለዓለም ያላንዳች ከልካይ አባት ካለበት መቅደሱ ገባን ልንዘምርለት። ዋው ደስ ይበለን። ሃሌሉያ አሜን። ትልቅ መልእክት ነው ባይዘዌ። በተለይ ደግሞ ከአቤል ደም ይልቅ የሚለው ሐሳብ ከመርጨቱ ደም ጋር የተያያዘበት መንገድ የሚገርም ነው። ይህን ዝማሬ እንዴት ተቀበልከው ዳንዬ? ይሄ ዝማሬ የክርስቶስን ወደዚህ ምድር የመምጣትን ዓላማ ሙሉን ማስብበት ወቅት ላይ ነው። ቃል ስጋ ሆነ አይደለ? መለኮት የሆነው እሱ ዝቅ ብሎ ወርዶ እኛን ሆነ ከኃጢአት በስተቀር ቃሉ እንደሚናገር እኛን ሆነ ፍጹም ሰው ፍጹም አምላክ ሆነ እና በስጋው እንግዲህ ወራት የተቀበለውን መከራ እያንዳንዱ ነገር እናውቃለን እና በመጨረሻ ላይ ስለ ኃጢአታችን የነበረውን ቅጣት ያንን ጽዋ አንድም ሳይቀር ሁሉንም ወስዶ መጨረሻ ላይ ደግሞ በትንሣኤው ሞትና ትንሣኤ እንዳለ አረጋግጦ በሞቱና በትንሣኤው እኛን ሙታን የነበርነውን ሰዎች ሕይወት ሰጥቶ ለዘላለም ከእሱ ጋር እንድንኖር ያንን በር ያንን አዲሱን መንግስት መርቆ ከፍቶ ሰጠንና ከዚህ አንጻር ነው ይሄ መዝሙር ወደ እኔ የመጣውና ሙሉን ጌታ ኢየሱስ ክርስቶስ የመጣበትን ዓላማ ሙሉን የሚያሳይ ነው ዝማሬው። እንደው ፓስተር ያንተ በዝማሬ ጸጋ ታገለግላለህ፣ መጋቢ ነህ። ስውር ደግሞ የሚያውቁ ያውቃሉ፣ ማያውቁትም ደግሞ ማያውቅ አለባቸው። ከባድ የጥበብ ሰው እንደሆነ ዳኒ ይህን መመስከር እፈልጋለሁ። ሁሉ በሁሉ ነው ባይዘው እግዚአብሔር ለአንዳንዱ ያዳላል ወይ እስከሚያስብል ድረስ በብዙ ጸጋ የተባረኩ ሰዎች አሉና ዳኒ ደግሞ መልቲ ነው። በቃ ብዙ አይነት ነገሮች ውስጥ አለ። ሙዚቃው ላይ አለ፣ ዝማሬው ላይ አለ፣ መጋቢነቱ ላይ አለ፣ እንደገና ኪነ ጥበብ ስራው ላይ አለ። እግዚአብሔር ይህን ሁሉ ጸጋ አፍስሶባል። እንደው ዳኒና የእግዚአብሔር መንግስት እንዴት ተገናኙ? እኔ እንግዲህ ጌታ ኢየሱስ ክርስቶስ ያገኘኝ ያው እንደው ባጭሩ እሱን ማለት ነው የሚሻለው። ያገኘሁት የሚለው ካገኘም በኋላ ያገኘሁት ደስ ይላል። በምን አይነት ሁኔታ ነው? በተስፋ በመቁረጥ ውስጥ በነበርኩበት በተለያየ ጊዜ ያው ምስክርነቴን ሰጥቻለሁ። በፍጹም ተስፋ መቁረጥ ውስጥ ሆኜ ራሴን ለማጥፋት ተደጋጋሚ የሆኑ ሙከራዎችን እያደረኩኝ ባለውበት ሰዓት ነው። በዛ ሰዓት ነው ጌታ ኢየሱስ ክርስቶስ ያገኘኝ። በጣም የሚገርመው ነገር አንድ በጣም የሚደንቅ መዝሙር አለና ያ መዝሙር ቅርብ ጊዜ ነው ያወቅኩት። የወላይታ ሶዶ ያሉ የቃለ ሕይወት ሙሉ ወንጌል መዘምራን እነሱ የዘመሩት መዝሙር ነውና ፍቅር ነው እግዚአብሔር ፍቅር ነው የሚል መዝሙር ነውና መጀመሪያ የተነካሁት በሱ ዝማሬ ነው። አዝማቹ እንደው ታስተውሰዋል። ፍቅር ነው እግዚአብሔር ፍቅር ነው እግዚአብሔር ፍቅር ነው ኃጢአት አሸሽቶት ጫካ የገባውን ጸጋውን ተገፎ የተራቆተውን ወዳለበት ሄዶ ድምፁን ያሰማና ያለባ ብሰዋል ዳግም ያቆምና የሚል ነው ዝማሬው። በጣም መጨረሻ ላይ አግኝቼ ሲሰማው መዝሙሩ እንዴት እንደወደድኩት እና ይህንን መዝሙር ከ92 ሙሉ ወንጌል እየተዘመረ ስሰማ እንባዬ ዝም ብሎ ይወርዳል። ያው በፊት ዝም ብዬ ቸርች ያው እንደ ፋሚሊ ግማሽ ፋሚሊ በጌታም ስለነበር እንዲሁ ዝም ብዬ ሄዳለሁ። ደረስ መለስ ትላለህ። ግን የዛን ቀን በጣም በሚገርም መነካት በዛ ዝማሬ ውስጥ ተነካው። ልክ በሳምንቱ ደግሞ የቆመው ሰባኪ ሲሰብክ እንዴት በጌታ ኢየሱስ ክርስቶስ እናፍራለን? እሱ እኮ ሰዓሊዎች እንዳገለደሙለት እንደዛ አይደለም፣ መስቀል ላይ ፎቶ እንደምናየው አይደለም፣ እርቃኑን ነው የተሰቀለው እና እሱ ሳያፍርብን እርቃኑን ስለኛ ከተሰቀለ
እንዴት እኛ በሱ እናፍራለን የሚል ነገር ተናገረ። ያ ሁለተኛ በጣም ከባድ የሆነ መናገር ሆነልኝ እና መንገድ ላይ ወደ ቤት እየተመለስኩ በነበረበት ወቅት ነው በውስጤ ይህንን ውሳኔ ያደረኩት። የኢየሱስን ስም በኃይል ጠራው። ውስጤ በጣም ስሙ አስተጋባ። ከላይ ላይ የማላቀው ሸክም ተነሳ። ጌታ ኢየሱስ ከመጨረሻው ከተለሃለሁ አገለግልሃለሁ ብዬ ያንን ውሳኔ ወሰንኩኝ። ፓስተር አንተ እንግዲህ እስካሁን ድረስ በዝማሬ አገልግሎት ውስጥ አለ። ባለባትም ቤተክርስቲያን ደግሞ በመጋቢነት ታገለግላለህ፣ በእግዚአብሔር ቃል መገለጥ ታገለግላለህ። በጣም በኢትዮጵያ ዙሪያ እየርክ ደግሞ በተለይ ዘማሪዎች ስልጠናዎችን በመስጠት በትክክለኛ የዝማሬ አኳኋን መምጣት እንዲገባቸው ስታስታጥቅ ደግሞ አውቃለሁ። ከዚህም ባሻገር በሌላ የቴሌቪዥን ጣቢያ ላይ ደግሞ የዜማ ስንቅ የተሰኘ ድንቅ ደግሞ በዝማሬ ላይ የተለያዩ ሀሳቦች የሚሰጡበት ዝማሬዎች የሚቃኙበት ደግሞ ፕሮግራምም አለ። አሁን ላይ ያለው የዝማሬ አገልግሎታችን ውሃ ያነሳል ፓስተርዬ? ከባድ ጥያቄ ነው እውነት ለመናገር። ያው ታማኙ እግዚአብሔር ሁልጊዜ አለ። የጸጋው ባለቤት እሱ ነው። ልጁን ከመስጠት የጀመረ በስጦታ የታወቀ ልጁን ሰጠ፣ ጸጋ ሰጠን፣ መንፈሱን ሰጠን፣ የምናገለግልበትንም ሰጠን። መጨረሻ ላይ የሚሸልመው ራሱ ሰጥቶ ራሱ እንድናገለግል አድርጎ ራሱ ሸላሚ ነው። በሱ አቅጣጫ ምንም ነገር ያው ሙሉ ነው፣ ፐርፌክት ነው። እግዚአብሔር ይባረክ ስለ ስጦታው። እንግዲህ ይህንን ስጦታ የተቀበለን እኛ ደግሞ የምንሄደው በየዘመናቱ በየጊዜው እንግዲህ የራሱ አካሄድ ሊኖር ይችላል። የምናያቸው ነገሮች አሉ። ሁልጊዜ እግዚአብሔር ቅሬታ አለው። ያለውን ነገር ይዘው የሚሄዱ የሚያስቀጥሉ የተሰጣቸውን የዝማሬ መልእክት በትክክል የሚያገለግሉ አሉ። ደግሞ ከዛው ጎን ለጎን ደግሞ መታየት ያለበት የጥሪ ግራ መጋባት። አንዳንዱ ሰው ሌላ ሊሆን ይችላል ጥሪው፣ ግን በዝማሬው ቦታ ላይ ምናምን ሊገኝ ይችላል። አንዳንድ ሰው ደግሞ ጭራሽ ጥሪው ሽታውም እንትኑም የሌለ ሆኖ ሊገኝ ይችላል እና ጥሪውም እንትኑም ሀሳቡም በሌላቸው ሰዎች አንዳንድ ጊዜ ዝማሬን እንዳንለካ ያስፈራል። ምክንያቱም እነዛ ሰዎች ካልተጠሩና ስጦታ ውስጣቸው ከሌለ የዝማሬ ጉዳይ በዚህ ዘመን ይሄ እንደዚህ ነው ብሎ መደምደም እነሱን አይቶ ከባድ ነው። ግን ጥሪው እንዳላቸው ጊዜያቸውን ሰጥተው የሚያገለግሉ የእውነት ጥሪው ራሱ እንድትተጋም ስለሚያደርግ ቢያንስ ሽታው ይታያል፣ የሚታይ ነገር አለ። ከዛ አንጻር ግን የትጋት ጉዳይ በጣም ብዙ ጉድለት እንዳለን ይሰማኛል እውነት ለመናገር በመንፈሳዊም ነገር ከጸሎትም ከእግዚአብሔር ቃልም አንጻር እንደገና ደግሞ ቴክኒካል ነገሩንም ስናይ ደግሞ ከቴክኒካል ነገርም አንጻር የሚጎድሉ ብዙ ጉድለቶች አሉ እና ስልጠና በመሰጥባቸው ቦታዎችም እነዚህ ነገሮች አያሉ። እንደ ስጋት ምን ታነሳለህ ብትለኝ በአዳዲስ ዝማሬ ላይ በጣም ስጋት አለ። እኔ የወርሺፕ ሊደርስ የወርሺፕ ቲም በጣም አከብራለሁ፣ ደግሞ አሰለጥናለሁ በሚገርም ሁኔታ በደንብ መስመሩን ይዞ አገልግሎቱ እንዲቀጥል። ግን ይሄ ደግሞ አዳዲስ ዝማሬ የመቀበል ኢቭን ስጦታው እንኳን የነበራቸው ብዙ ሰዎች ወደ ኋላ የሚሉበትን ሁኔታ ምናምን ስለማይ ያ ትንሽ ስጋት አለኝ። ቤተክርስቲያንም ምን ያክል ለዛ ነገር ቦታ እየሰጠች ነው የሚለው በጣም በጥያቄ ምልክት ውስጥ መቀመጥ ይገባል። ኢንካሬጅ የምናደርገው ሞር የወርሺፑን እንትን የጉባኤው ላይ ያው ሙቀት እንዲፈጥርም እንፈልጋለን። ማለት የትክክለኛ ለእግዚአብሔር ቃልም ሰው ተነሳስቶ እንትን አድርጎ ያው እንዲመጣ ተዘጋጅቶ እንፈልጋለን። ያን አገልግሎት መጠቀም ትክክለኛ ነገር ነው። በተመሳሳይ ግን የእግዚአብሔር ቃል መልእክት በዝማሬ የሚተላለፍበትን ያንንም መንገድ እግዚአብሔር ለቤተ ክርስቲያን የሰጠው አንዱ ስጦታ ስለሆነ አየ ዝማሬ ውስጥ ትምህርት አለ፣ ስብከት አለ፣ ትንቢት አለ፣ መልእክት ነው። ዝማሬ ውስጥ ምን የሌለ ነገር አለ? በጣም ብዙ ነገር አለ እና ያ በመዘምራንም ደረጃ በሶሎም አገልግሎት ደረጃ በጣም ሊታሰብበት ይገባል። እዛ ጋር በጣም ክፍተት እየሸሸን ያለ ነገር በጣም እየራቀ ያለ እየተረሳሳ በዚህ መልኩ ብንለው ያለ ነገር ያ ነውና እዚህ ላይ እኔ በእውነት በጌታ ፍቅር መሪዎች የቤተክርስቲያን መሪዎች ብዙ እያገለገላችሁ እየደከማችሁ ያላችሁ በተለያየ አገልግሎት ላይ ያላችሁት ለዚህ ነገር በጣም እንድትጸልዩና አዳዲስ የሚዘምሩትንም ሰዎችም ጭምር ኢንካሬጅ ብታደርጉ ላለው በጣም ትልቅ መልእክት ነው። ባይዘው ፓስተር እንዳልከው
በደንብ እየሳሳ ያለበት ታይም ስለሆነ ሰው ምን ይፈልጋል ብለን ምን ዘምርበት ታይም ስለሆነ የትኛው ያነቀዋል የትኛው ያነቃቀዋል የሆነ እንደ ክኖር የሆነ ማጣፈጫ ያደረግን ብቻ ልናነቃቃ ምን ሞክርበት አምልኮ ለጌታ ነው። ስለዚህ ሰውን ደስ ያሰኘዋል ብለን ምን ዘምርበት ሳይሆን እግዚአብሔር ይቀበለዋል ወይ ደስ ይሰኝበታል ወይ ምንልበት ነው። እንግዲህ ከኛ በፊት የነበሩ በርካታ አባቶች አሉ ምን እንጠራቸው በዝማሬ ጸጋ እስቲ እስካሁን መዝሙሮቻቸው ምን ዘምርላቸው ሳይነጥፍ ነገሩ እስካሁን ድረስ መጥቷል እኛ ጋር ብዙዎቹም ደግሞ የዳኑበትም መንገድ አድርጎታል እነዛን ዝማሬዎች። በአንተ ዝማሬ አገልግሎት የተነካ ለዛው ኢትዮጵያዊ ያልሆነ የውጭ ሰው ሆኖ መገረም ብቻ ፈጥሮበት ሳይሆን ያለፈ የመንፈስ መነካት የሆነበት ሰው እንዳለ ይሄን ነገር ሰማው። የትኛው መዝሙር ነው? ሁኔታው ምን ይመስላል? ምን አይነት ሰው ነው ሰውየው? ይሄ በጣም የሚገርም ነው። እኔም ጌታን በብዙ እንዳመሰግን የሆንኩበት ጌታን በማገልገሌ የበለጠ ደስተኛ እንደሆነ ያደረገኝ ደግሞ ትንሽ ልቤ ላይ የነበረ ነገር ውርድ ባለበት ይህን ምስክርነት ስሰማ የተጽናናውበት የበረታውበት ምስክርነት ነው። ምስክርነቱ ምንድን ነው? እዚህ ሐዋሳ ኢንዱስትሪያል ፓርክ ለ3 ወር የመጣ አንድ ስሪላንካዊ ወንድም ነበርና ይሄ ሰው እዛ መጥቶ የስራ ቦታው ላይ እየተዘዋወረ አንድ እናት በኤምፒ3 ማጫወቻ የኔን መዝሙር ከፍተዋል። ፈልጋለሁ የሚለውን ማለት ነው። መግቢያ ላይ ዘመርነው እጄን ከፍ አድርጌ ፈልጋለሁ የሚለውን እሱን መዝሙር ከፍተዋል። ድንገት ይሰማል። በቆመበት ማልቀስ ለራሱ አይገባውም። በጣም እስከሚያፍር ድረስ በኋላ ላይ ሲሰማ ዞር ብሎ ሁሉ አልቅሶ ከዛ በኋላ የኔን አድራሻ አፈላልጎ ምን ብሎ አግኝቶ ነውና ለኔ ራሱ ስልክ አላነሳም አጋጣሚ ስራ ይዤና ቴክስት ሲልክልኝ ሃከሮቹን የመሰለኝ ስሙ። ምክንያቱም ማኖጅ ሲልቫ የሚል የስሙ ማኖጅ ኮሎምቦች ሲልቫ የሚል አለውና ስሙ ነው። ይሄ ሁሉ ስሙ ነው። የአባቱ ሳይጨመር እና ይሄ በቃ ሃከሮች መሆን አለባቸው እና በወቅቱ እንደዛ ያስፈራል። ወደ 8 ዓመት ሊሆነው ነው 7-8 ዓመት ከኮቪድ ከመግባቱ በፊት የነበረ ታሪክ ነው የምነግርህና በጣም እንትን ብዬ ነበርና በኋላ ላይ አስተርጓሚው ግን ደወለና አንስቼ እንትን ስል በቀጥታ ያለኝ ለሱ በሚገባው መልኩ ማለት ነው አሁን ያንተ ዘፈን ምኑ ነክቶት ነው የሚያለቅሰው ሰውየው አለኝ። እና ለሱ ዘፈኑ ነበር በሱ በቃ እሱ ስለማያውቅ በዛ ምክንያት አገናኘኝ። አወራን እንትን አለን። አዲስ አበባ መጥቶ ወደ እንግሊዘኛ ተተርጉሞ ካፒቴን ጸግሽን ታውቀዋለህ? ሊድ ጊታር የሚጫወተው ወንድማችን በጣም የተወደደ እንደውም እሱ በምስክርነቱን መስጠት ይችላል እና እዛ ሊቀዳ ሲል ራሱ እንዴት እንዳለቀሰ በጣም በቃ አልችል ብሎ እና ጌታ በዛ መልኩ ነክቶታልና በወቅቱ በዓል ነበረ የትንሳኤ በዓል በጣም የሚገርመኝ ራሱ በጣም እና ስቴዲየም ይዤው ሄጄ እኔ ጋር ተቀምጦ ንስሐ ገብቶ ምን ብሎ በጣም ሊበራል የሆነ ክርስቲያን እንትን ውስጥ ነው እዛ ስሪላንካ ያለው እሱ እና በእንደዚህ አይነት መልኩ እቤት እናቴ ጋር ይዤው ሄጄ በጣም ደስ ብሎት እና ምናልባት በዚህ አጋጣሚ ይሄ እንግዳ የመቀበል ባህላችንን በደንብ መልሰን በደንብ ሪስቶር ማድረግ አለብን ብዬ አስባለሁ። አገናኘኝ እኔ መቀበለዋለሁ። ምን ውስጤ ምን ስሜት ቀረ መሰለ በጣም ይገርምሃል ታሚ አሁን 3 ወር እስከሚሆነኝ ድረስ አለ አንድ ሀበሻ አጋጣሚ ሆኗል በቤቱ ስላልጋበዘኝ ቅር አለኛል። በጣም ይገርማል። ይፈልጋሉ አይናፍ አየህ 3 ወር ነው የመጣው እንግዲህ የሚያውቀው ሀገር አይደለም እና ያ በዛ ትጋታችን መቀጠል ይገባናል። ይሄ በዓል እንደውም በዚህ አቅጣጫ ትንሣኤ ያስፈልገዋል ማለት ነው። ራሱ እንግዲህ የመቀበላችን ራሱ ሌላ ትንሣኤ እንግዲህ ፓስተር ዳንኤ ቤት ያፈራውን የሚባል የለ እንግዲህ በዓሉ ያው ትንሣኤ ነው። በትንሣኤ ደግሞ የተዘጋጀንን እስቲችኛው ዳቦአችን ደግሞ እየበላን ምን ይላናል? በጣም ኢየሱስ ጌታ ነው። የጥበብ ደግሞ ጸጋው ባንተ ላይ ያለና በተለያዩ ቦታዎች ላይ ትላልቅ መድረኮች ላይ ደግሞ የጥበብ ስራዎችን ድንገት ነው የምታቀርበው። ደግሞ እንደ ሰርፕራይዝ ነው የምትሆንብንና እንዴ ፓስተር ዳኒ እንዴት ነው ነገሩ እላለሁኝ እኔ። እግዚአብሔር በጸጋ ላይ ጸጋ ደርቦለታል እላለሁና ይሄ ደግሞ የጥበቡ መንገድ እንዴት መጣ? መቼም ያው ዘማሪ ስትሆን ትገጥማለህ፣ ዜማ ታወጣለህ፣ እግዚአብሔር ያንን ጸጋም ስለሚሰጥ ለዛ ነገር ቅርብ ትሆናለህ ብዬ አስባለሁ። ግን ግጥሞች አብዛኞቹ ደግሞ
ፈኒ ናቸው፣ በቃ የሚያዝናኑ ናቸው፣ ግን መልእክት ያላቸው ናቸውና እንዴት ነው የጥበብ ስራ ወደ አንተ የመጣው ነው ወይስ አንተ ራስህ ወደ ጥበብ ሄደ ነው? እንግዲህ አንዳንድ ሰው ጥበብ ምን አደረገችኝ ነው የሚለው፣ ጠራችኝ የሚላሉ። እኔ እንግዲህ ፈንክታኙን ምን አላውቅም። ግን የሚገርመው ስጦታ ይሄ ከሰጪው አይደለ? ሰጪው የሰጠህን ነገር አንተ ጋር ነው እንጂ የምታገኘው ምን ሰዓት እንደሰጠህ አንዳንዴ አታውቀውም። እንዴት የሆነ ነገር እየተሰማ ሲሰጥህ የሆነ ነገር እንደዚህ ላይሆን ይችላል እውነት ለመናገር እና ውስጤ ያገኘሁት ድንገት ያን ነገር አገኘሁት። የሆነ ነገር ሳይ ያየሁትን ነገር ቶሎ ወደ ግጥም የመቀየር ነገር አለ። ባይዘው ግጥምና በጣም ፎቶግራፊ በጣም ወዳለሁ። በእውነት ፎቶ ማንሳት ማላነሳው ነገር ያሸንዳ ምናምን ተፈጥሮ ያየሁትን አንድ ነገር ካየው ካመንኩበት አነሳና ውሃም ሲፈስ ትቦም ስር ይሆን እና አሉኝ ብዙ ፎቶዎች እና አንተ እኔን ስላላመንክብኝ ነው እስካሁን ያላነሳኝ ነው። ችግር የለም መጨረሻ ላይ ፕሮግራማችን መፈተኛ ይሆናል እና እንደዛ አይነት ነገሮች አሉኝና ይሄ የግጥሙን ነገር በተለይ ሳወራ በጣም አጫጭር ናቸው ግጥሞቼ፣ ግን ሀሳቡ ድንገት ነው የሚመጣው ስጦታ ስለሆነ። አንድ ጊዜ በአንድ አውቶቡስ እየሄድን ክፍለ ሀገር በጣም በፍጥነት ነው የሚሄደው አውቶቡሱ እና እንደዚህ ተንጠራርቼ ድንገት ሳይ እንትን ቤልት አላደረገም ሹፌሩ። እና እሱን አይቼ ውስጤ መልእክት ሆነ ማለት ነው። ምን የሚል ነው? አጭር ግጥም ሆነ። በል ታጠቀው ቢባል ስለ ደህንነቱ ጣል አረገውና ስካርፕ ሆነ ቤልቱ እና እንደዚች ቤልቷ እንድች ጣል አርጎታል። እዚህ ጋር አልተሰካም፣ ለፎርም ናት፣ እንደ ስካርፕ ነው። እና እግዚአብሔር በዛ ውስጥ አስተማረኝ። አንዳንድ ጊዜ ስለ ደህንነት ሲባል ይሄ ልንጠበቅበት በሚገባቸው ኤሪያዎች ላይ እንደ ቀልድ የምንይዛቸው ነገሮች አሉና በቁም ነገር ልናስብበት ይገባል የሚል መልእክት በዛ ውስጥ ያው ተላለፈና እንደዚህ ናቸው ግጥሞቼ። እዚህ ላይ ግን ፓስተር አንድ ደግሞ ብጨምርልኝ ደስ ይለኛል፣ አያይዘ እንደ መልእክት የሚሆን እሺ። እጅ ቃታ ሳይስብ ባሩድ ጨሶ ሳይሸት በድምፅ አልባ ጥይት ስንት ወንድሙን ገድሎት ጳውሎስም ተጋጭቷል ብሎ እየጠቀሰ ነፍሰ ገዳይ ቆሟል ሟች እየከሰሰ ያለኛው። አንዳንድ ጊዜ ጥቅስን ትክክለኛ ባልሆነ መንገድ ሰው እየተጠቀመ ለሚፈልገው ለጥላቻው ለምን ሊጠቀምበት ይችላል። እንግዲህ ስለ ትንሳኤው ያወራናል። በትንሳኤው አይደል የተገናኘ ነው። ይህ አጋጣሚ በወንድሞቻችን ላይ አንዳች ነገር እንኳን ቢኖር ጥቅስ ከመጥቀስ የሆነ ነገር ለጥላቻችን ከመፈለግ ይልቅ ለፍቅር እንፈልግ። እስኪ ጥቅስ ለመታረቅ ምክንያት የሚሆነንን ለወዳጅነት የሚሆነንን ነገር እሱን እንድናስብ የሚያረግጥም ይመስለኛል። እግዚአብሔር ዘላለምን ይባርክ። ፓስተር ድንቅ ነው። በግጥምም እንደዚህ አይነት መልእክቶች ይተላለፋሉ፣ በዝማሬ ይተላለፋሉ። እንደው ለአማኙ ቤተሰብ ከዛም ደግሞ ርቀው በጨለማ ውስጥም ላሉ ከትንሳኤው ሐሳብ፣ ከትንሳኤው መንግስት፣ ከትንሳኤው ኃይል አንጻር የመጨረሻ የምታስተላልፈው መልእክት ምንድን ነው? በዚህ አጋጣሚ እንግዲህ ለሁሉም ሰው ማስተላለፍ የምፈልገው መልእክት የትንሳኤው ጉዳይ ለብቻውን የሚነሳ አይደለም፣ ከሞቱ ጋር የተሳሰረ ነው። የክርስቶስ ኢየሱስ ደግሞ ሞት የእኛን ሞት የሞተበት ነው፣ ምትክ የሆነበት ነው። መነሳቱ ደግሞ ሞተን የነበርነውን ሕይወት እንድናገኝ በደሙ መረጨት በደሙ መታጠብ ምክንያት የዘላለም ሕይወት እንድናገኝ የተደረገበት ስራ ነው። ይሄ ስራ ከ2000 ዓመት በፊት ተሰርቶ አልቋል፣ ተመርቋል፣ በሩ ተከፍቷል። ፈቃድ ብቻ ነው እየተጠየቀ ያለው፣ ልብንና እጅን መስጠት ብቻ ነው እየተጠየቀ ያለው እና ይህንን የትንሳኤውን በዓል የምታከብሩ በተለያየ ቦታ ያላችሁ ይህንን ነገር አስቡ። እንደ ጌታ ኢየሱስ ክርስቶስ የሚወዳችሁ የለም። እንዴት ትወደኛለህ ተብሎ የማይጠየቅ ጌታ እንዴት እንደሚወደን ከ2000 ዓመት በፊት እርቃኑን በመስቀል ላይ ለመተንፈስ እንኳን አስቸጋሪ በሚሆንበት ሁኔታ እንደዚህ ስትሬች አድርገው ነው የሰቀሉት። በጣም ከባድ ሞት ነው። በዛ ሞት በዛ ስቃይ ውስጥ እጁን ዘርግቶ የፍቅር ጥሪውን ነው ያስተላለፈው እና ለእኛ ሲል ነው የሞተው። እሱ ስራውን ጨርሷል። ዛሬ እኛንን የምንጠበቀው ሞቱን ስንቀበል የፈሰሰልን ደም ስንቀበል ትንሳኤው የኔ ነው ስንል እግዚአብሔር
ወደ መንግስት፣ ወደ ሰላም መንግስት፣ ወደ እረፍት መንግስት፣ ወደ ዘላለም መንግስት፣ ከሁሉ በላይ ከፍ ወዳለው መንግስት ወደዛ መሻገር ይሆንልናል ማለት ነው። አሜን። ይሄ ነው ጥሪ መልእክቴ። ድንቅ መልእክት፣ ድንቅ ጥሪ። ደስ ይበለን ብለን ጀምረናል አይደል? አዎ። እኔ ደግሞ በእኔ ምርጫ እጅግ ከምወደው ከምባረክበት ብዙዎች ደግሞ ከተጽናኑበት እየተጽናኑበትም ካሉበት ደግሞ ዝማሬዎች መካከል አንዱ ምስክር የሚለው ዝማሬህን በጣም ነው የምወደው። ስለዚህ ደስ ይበለን ብለናል። ምስክር ብለን ደግሞ ብንዘጋስ ትንሣኤ አይደል? እናምልክና ዝማቻችንን እስቲ በሱ ደግሞ እንጨርሳለን። እሺ። ኢየሱስ ያድናል፣ አዎ አዎ፣ ከኃጢአት ባርነት፣ አዎ አዎ፣ ብቸኛው ሰጪ ነው፣ አዎ አዎ፣ የዘላለም ሕይወት፣ አዎ አዎ፣ ምስክር 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 ነኝ እኔ አድኖኝ ስላየው ከኃጢአት ከኩነኔ። ምስክር 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 ነኝ እኔ አድኖኝ ስላየው ከኃጢአት ከኩነኔ። ሕይወቴን ለመስረቅ ለመግደል ለማጥፋት የራሱ ሊያደርገኝ ምሎ ነበር ጠላት። እግዚአብሔር በልጁ ከሞት አስመለጠኝ፣ የዘላለም ሕይወት እኔን አወረሰኝ። ይኸው ነው ስራቸው፣ ይኸው ነው ስራቸው፣ ይዘምሩለታል እንደኔ ያዳናችሁ። ይኸው ነው ስራቸው፣ ይኸው ነው ስራቸው፣ እልል ይሉለታል እንደኔ ያዳናችሁ። ምስክር ነኝ እኔ። ዋው አሜዚንግ ሜሴጅ። የወንጌል መዝሙር ነው። አዎ በቃ ወንጌል ነው ራሱ መዝሙር። አዎ እኔ መዝሙሮቼ በጣም እንግዲህ ያው ለሚያው እንደዚህ አይነት ይዘት አላቸው። በቅርብ ጊዜም እንግዲህ ያው ሰሞኑን እንግዲህ ይጠብቁን። በቅርብ ኢፒ 6 የመዝሙር ትራክ ያለው ኦልሬዲ ተጠናቋል። እግዚአብሔር ይባረክ። በጌታ እርዳታ ሰሞኑን እንግዲህ እናደርሳለን። ደስ እያለን እንሰማለና እኛ ደግሞ እንባረክበታለን። ፓስተር ዘማሪ ዳንኤል ጥላሁን ዳኒ ብሉዝ እግዚአብሔር ዘላለምን ይባርክ። በጣም ደስተኛ ነኝ እንግዲህ ስለሆንክ ይሄን የመሰለ ደግሞ የትንሣኤ መልእክት ደግሞ ይዘህ በዝማሬም በመልእክትም ስቱዲዮ ደግሞ ተገኝተ ለቅዱሳን ስላደረስክ እጅግ ደስተኛ ነኝ። እግዚአብሔር አምላክ ይባርክ በጣም ዳንዬ። እኔም በጣም አመሰግናለሁ። ክብራችሁ ስለጠራችሁኝ ቴንኪው። እግዚአብሔር ይባርክ አንተንም። መልካም ባህሪ ይሁንልህ። አሜን። መልካም ባህሪ ሁላችሁ። የተወደዳችሁ የጉብዝናዬ ቤተሰቦቼ ከፓስተር ዘማሪ ዳንኤል ጥላሁን ከዳኒ ብሉዝ ጋር ሳደርግ የነበረውን ይህን የትንሣኤ ልዩ ፕሮግራም በዚህ አጠናቅቄያለሁ። ተባርካችኋል፣ ጌታን አምልካችኋል። እንዲሁም ደግሞ በተለይ በዝማሬ አቅጣጫ ላይ እየተንቀሳቀሳችሁ ያላችሁ አገልጋዮች ከሰማይ የተቀዳ ከቃሉ ደግሞ የወጣ የዝማሬ ኃይልና ጉልበት ወደ እናንተ እንዲመጣ ትልቅ ደግሞ መልእክት ተላልፏል። በዚህ አጋጣሚ በአንድም ይሁን በሌላ የዝማሬውን ጸጋ በምን አይነት መንገድ ማስቀጠል እችላለሁ የምትሉ በተለያየ ቤተ እምነት ውስጥ ያላችሁ ዘማሪዎች፣ ኳየሮች እንዲሁም ደግሞ ወርሺፐሮች ካላችሁ የፓስተር ዳንኤል ስልክ ቁጥር ከስክሪኑ በታች አስቀምጥላችኋለሁ። ስልጠና ይሰጣችኋል። በዛ ስልጠና ደግሞ የተሻለ አገልግሎት ማገልገል ይቻላል ማለት ነው። በዓሉ የተባረከ ይሁንልን። በጎረቤት የወደቁ ወላጅ አልባ የሆኑ አቅመ ደካማ የሆኑትን ደግሞ በማሰብ የትንሣኤውን ጌታ ደግሞ የተገለጠልንን ለሌሎች ደግሞ በመግለጥ ይህን ብርሃን በማብራት የእግዚአብሔርን የመንግስት እውነት እንድናሰፋ በዚህ አጋጣሚ መልእክቴን አስተላልፋለሁ። መልካም የትንሣኤ መታሰቢያ በዓል ይሁንላችሁ። ታምራት ሞቲ ከእናንተ ጋር ቆይታ አድርጌያለሁ። ይህ ጉብዝናዬ ነው።